አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ። ሰብስክራይብ ያላረጋችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቪዲዮን ከመጀመራችሁ በፊት ላይክ። ዛሬ መጥቻለሁኝ በትናንትናው እንግዲህ ጦርነት ብዙዎቻችሁ አራንች እንዴት ነው ምናምን ማለት ያላችሁ፣ ግን ዛሬ በጣም ሀቂቃ ነው የምላችሁ። ልቤ በጣም ተሰብሮ በጣም አዝኜ ነው የመጣሁት። ሀቂቃ ነው የምላችሁ ማለት ነው። እንግዲህ የትናንትናው ጦርነት አይታችሁታል፣ ተኩሱ እንዴት እንደነበረ እና እንዴት 4 ሰዓት አንቺ ውጭ ትወጫለሽ ምናምን ያላችሁ ውጭ 4 ሰዓት የወጣሁበት ልብስ እያጠብኩ እያለ ነው ልጅ ያተነሳይ ቪዲዮ እየሰራሁ በቃ ሊቋረጥ እና ውድ ቤተሰቦች ትናንትና ያው የተሰራውን ብትሰሙ በጣም ነው ልባችሁ የሚያዝ ነው ማለት እስኪ እና ልባችሁ በጣም ነው ሀቂቃ የሚያዝ ነው። እና 4 ሰዓት የዛኔ ልጅሽ የት ሄዳ ነው ምናምን ልጅን አስተኛውኝ እና 4 ሰዓት ልብስ ላጠቆጣው ያው ልብስ አጥቤ ላጥብ ስል ያው እንደዛ ተኩሱ ተጀመረ ማለት ነው። ስለዚህ ብቻ አልሐምዱሊላህ ምንም አፍ የለኝም ምንም ማለት አልችልም። ስለዚህ ደግሞ መታብኝ እንደማ እና ልጅ ዛኔ ተኝታ ነበረ እንጂ ስሰማ በጣም ነው የምታለቅሰው። ሀቂቃ ነው የምላችሁ፣ ስሰማ ታለቅሳለች። እሱ ምን ሲተኩስ ጭምድድ ጦት እንኳን እንጂ ብላት ወላሂ አጠባ የሆነ ፍርት ታርጋጅ እንዴት የምታደርገኝ ጓሲል ለራሱ ይገራታ የምትመጣውና ስለዚህ የተወረወረው መሳሪያ ያው ቤቱን ነድሮ ከላይ ሆነው ሲጥሉት ያው ቤቱን አልፎ ብዙ ነገር ውድም 40 ሺህ የተገዛ ፍሪጅ ምናምን አልሐምዱሊላህ እንደው ይወደማል ምን አለ እርሳሱን ማሳየት ይሆናል ቤት ውስጥ ያገኘሁትን ማለት ነው። ይሄም አለንም አፈም ምንም የለኝም አልሐምዱሊላህ። ለምን በሰው ህይወት ላይ ቢመጣ ይሄ ነገር በሰው ህይወት ላይ ቢያልፍ ምን አደርገው ነበረ? ስለዚህ አልሐምዱሊላህ አልሐምዱሊላህ። አላህ ሱብሓነሁ ወተዓላ መቼም የሆነ ሙሲባ ሲያመጣ ኢንሻአላህ ያኔ የሆነ ችግር ደረብ ሲልብኝ አላህ በቃ የተሻለ ነገር ለኔ ሊሰጠኝ ነው። በቃ አላህ ሊጨልም ስል ይነጋል በሚለው በቃ ሊያልፍልኝ ነው ብዬ ያኔ አስባለሁ። ስለዚህ ለዛ ነው አንቺ ለምንድን ነው ባዶ ቤት ተቀመጠሽ ምናምን የምትሉኝ ያላችሁ። ስለዚህ እኔ ባዶ ቤት የተቀመጥኩት ያው ታላቅ ወንድሜ የሆነ የሰው እጅ ምናምን እንዳለበት ነግራችሁ ነበረ። ከዛሬ ነገ እና እሺ እመጣለሁ ያው ስንት 10 ምናምን አመት ነውና እኔና እሱ ተገናኘንና እመጣለሁኝ ምናምን እያለኝ ስለዚህ እሱን እየጠበቅኩ ነው። ለምን ወርጌሳ ሩቃ ለማስደረግ ያው እዛ ሀገር ሩቃ ርካሽ ነው፣ በ1000 በ2000 ነው። ደሴ ላይ አሁን ብትሄዱ 10,000 ነው ሩቃ 10,000 9,000 እንደዛ ነው። እና ያን ደግሞ አቅሜ አይፈቅድም። እዛ በ1000 በ2000 ቁጭ ብዬ ያኔ ለመጣር ነው። ሌላው ደግሞ አንቺ እንዴት ነው ወላሂ ትዳር መፈተን ያኔ ወንድነት አይደለም። እንደውም የሆነ ረሱል ሰለላሁ ዐለይሂ ወሰለም የሆነ ሴትዮ መታ ያ ረሱላህ እኔ እኮ ባለቤቴ ቁርአን ስቀራ ለራሱ ያስቀረኝ ቁርአን እንትን ይልብኛል ምናምን ባይዘ ያ ረሱላህ ዱዓ አድርጊ ነው ያሏት። ለምን ትዳሩን በትኒ ወይም ፍቺው አላሏትም። ስለዚህ እንደዛ ማድረግ ወንድነት ታዲያ እንዳፈቴ ያብልኮ ልጅ እንዲህንን ማለት ነው እና ስላለሽ ማለት ነው። ስለዚህ እኔ ደግሞ ቤቴ ነው የለፋሁበት ነው። ስለዚህ ልጅ አለች ለልጅ ነፃነት ለራሴ ነፃነት ቤቴ ብቀመጥ ነው። ስለዚህ እኔ ካልቸገረኝ ቤቴ ብቀመጥ የኔ ደስ ይለኛል ያ ነው። ስለዚህ እስኪ ታያችኋለሁ ለውት ይሄ ማለት ነው ይታያችኋል። ለውት ይሄ ጥቁሩ እንግዲህ ወላሂ ነው የምላችሁ ቤቱን ምናምን ነድሩ ፍሪጁ ውስጥ ፍሪጁ ያለው ውስጥ ነው የፍሪጁን እቃ ያን ያለ ደስ ብርብራሪ ይሄ እንግዲህ የሚጠቁረው የሚወረወርበት ይሄ ያኔ የበሳ የሚሾልክበት ማለት ነው። እና እንደዚህ ሆኖ አገኘሁ ትላችኋለሁ። ማየት ማመን ነው። ወላሂ እናንተ እኮ እየዋሻችሁን ይመስላችሁ ወላሂ ወቢላሂ ነው የምላችሁ። ፍሪጅ ውስጥ የተገኘ ተወርሮ ያው ቤቱን ነጆ ፍሪጅ ውስጥ ማለት ነው። እንኳን አልሐምዱሊላህ እንኳን በልጅ አልመጣ። እንደ ምሳሌ በፊት የልጅ አባት የሚተኛው በእዛ ሱቅ ነበር የሚያድረው በዛ ሰዓት። አሁን ለምሳሌ የልጅ አባት ቢኖር ማለት
ይሄ ቢያርፍበት ወይ ይመጣል እያል ቤት ካሁን ይመጣል ምናምን ስንል አስባችሁታል? ተዘግቶ በደም ተጨማልቆ ምናምን እዛ ውስጥ ሲገኝ ማለት ነው። ብቻ አልሐምዱሊላህ ምንም ጠላታችሁን ይበድላችሁ፣ አታያ ተደራገራችሁ ዘመዳችሁን ይሁን ቢበድላችሁ እንኳን ክፋቱን አትመኙ ማለት አሁን አዲስ አለ ያግደለው አላህ እንዲበለው ማለት ሞትን አትመኙ ወላለሁኝ። እናውት ይሄ ወጣ። ስለዚህ ከላይ ሆነው ፋኖቹ በወረወሩት አለን አልሞትንም ለማለት እኔ መከላከያ ያለው በቁንጥሩ እንደው ወላሂ ሰላምን እኔ አንድ ቀን ስለ ፖለቲካ ሰላም ሊሉ አውርቻ አላውቅም። ግን የትናንትናው ወላሂ በጣም አናዶኛል። የትናንትናው አዳር ማለት ነው። ለምን መከላከያ ያለው ቁንጥሩ እንጂ ማያያት ልጅ አምጪ እያለ መከላከያ ያለው ቁንጥሩ እነሱ የሚወረውሩት ወደ ግለሰቡ ህዝብ እንዲያልቅ በዛን ሰሞን እዛ በጣሉት ስንት አንዲት ህፃን የሆነ እንትን ሆናለች። የአካለ ጎዶሎ አድርገዋል። ቤት ላይ ጥለዋል። ብዙ ነገር አድርገዋል። ስለዚህ አሁን እያለቀ ያለው አቅመ ደካማ ወጣቱ እኔ ወላሂ አሁንስ እንደው አንዳንዴ እንደው ምን አለ ልጅ እንደው ባልወለድኩኝ እላለሁ። አልሐምዱሊላህ ለምን እንደዛ ምለው መሰላችሁ? በቃ እንደው ይህ ሀገር የሚኖርበት ሀገር አይደለም፣ የሚኖርበት ምንም አይደለም። ለምን ያው ልጅ ስትይዙ ነው የሚያስራችሁ። ከነ ልጅ እንደው ብር አድርጎ እንደው የሚወስደኝ እንደው ወዴት ልሂድ ብዬ ደግሞ እመኛለሁ። ሀቂቃ ነው የምላችሁ ወላሂ በጣም ማለት ነው። ስለዚህ እና ያው እንደዚህ ሁሉ ሰላም አጥተናል። ሰላማችን ተቃውሷል። አንድ ሀገር ላይ ሁለት ባለስልጣን መምራት ይችላሉ። አንዱ ተሸናፊ ካልሆነ ሁሉም እኔ እንጃ እኔ አላውቅም። በተወለድኩበት ሀገር ደግሞ በተወለድኩበት በአብልኮ ወረዳ ብዙ ሴቶችን አመራር ተብሎ እየገደሉ ባኖቹ ማለት ነው። ስለዚህ ብቻ አልሐምዱሊላህ ሐምደን እያሉ ማለት ነው። አልሐምዱሊላህ አላህ ወይ ነስሩን አምጣልን፣ ጠቃሚውን አንተ ምረጥልን። ስለዚህ ኢትዮጵያ ላይ 400,000 500,000 የምታወጡ እህቶች ለቃ ማለት ነው። እኔ ትናንትና 400 ምናምን ሺህ እቃ ከጁንታ ወዲህ ወላሂ ኢትዮጵያ ላይ ከጁንታ ወዲህ ጁንታ ተገባ ወዲህ እዚህ እቃ ለምን ነው የሚሉት የኢትዮጵያ ሕዝብ ማለት ኢትዮጵያ ያለ እቃ ለምን ብዙ ክስርስር ያለ የተሰረቀው እንደገና በምን እንቅበረው በምን እናድርገው ወዴት እንውሰደው ብዙ መከራቸውን ስላዩ ቃትተው መሬት ነው እየቆፈሩ መቅበር ያልቀበሩ ደግሞ ሩሃቸውን ይዘው እያመለጡ ብዙ መከራ ስላዩ አሁን እቃ ማንም ኢትዮጵያ ላይ እቃ የሚባል እንደው 400,000 500,000 እቃ ይገዛል። እና ሊላህ ወላሂ በጣም ነው። እኔ እንጃ የመዳም ቅመሞች እንባላለን የመዳም በጎች ብንባል ይሻላል። ወላሂ አሁን ላይ በጣም የምናደርገው ከልክ በላይ እንትን እያለ ነው። እና እቃ አትሰብስቡ። እኔም 40,000 የገዛሁትን ፍሪጅ ነው ውድም ያለው። ብቻ አልሐምዱሊላህ ለከል ሐምዱ ለከሽኩር እውት በዚህ ስንት ሰው እንደሚያልቀው እንዲህ ሲጣልባቸው በዚህ ገብቶ በዛ የሚወጣው ነው። አዛን እያለ ነው። ሁላችንም ዱዓ እናድርግ። ይሄ እንግዲህ የዲሽቃ ሁላችሁም ዱዓ አድርጉ፣ ዱዓ እንደራረግ፣ ሀገራችንን ሰላም እንዳደርግ። ወሎ ላይ ጦርነት ያለ፣ ሰሜን ያለ፣ ሸዋ ያለ ለወሎ ጦርነት ዱዓ ማድረግ አለበት የግዴታ። እዛው ሸዋ መውጣት የለበትም። የአንዱ ሀገር በቃ አንድ ሀገር ላይ ጦርነት ካለ ሁሉም ያኔ ዱዓ ማድረግ አለበት። እና ይሄን ይመስላል። በደንብ ይታያችሁ ይመስላል። በህይወቴ ገና ሳይ ወላሂ እንዲህ አይነት ነው لا حول ولا قوة إلا بالله العلي العظيم። ተይማዬ
አሱርን እንስገድና በዛ ላዝናናሽ እሺ ውዷ አሱርን እንስገድና በዛ እንሂድና እንዝናና እሺ እሺ እኔ ማር ዝናቡም ሊመጣ ነው እና አላህ ከልጄ ጋር ያተረፈኝ ጌታ ምንም አፍ የለኝም ምንም ለማውራት አልችልም ቻለው። ሰላም አለይኩም ወራህመቱላሂ ወበረካቱ